ሰላም ሰላም ውዶችዬ እንዴት ናችሁ? ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ ሩታ እንዳየናት ማለት ነው ከሜሪ ጋር በጣም ተጣልተዋል ማለት ነው። እስካሁን ድረስ እንግዲህ እንዳየናቸው ከጎኗ ነበረች። አሁን ላይ ግን ካሁን በኋላ ከጎንሽ አይደለንም ዳኒም እንዲሁም ሜሪም እንግዲህ እንዳየናቸው በጣም ነው በሩታ ላይ ቅሬታ ያቀረቡት ማለት ነው። አብርሽን ታገኘዋለሽ፣ እኛንም አስነቅሽን፣ ራስሽም አስነቅሽን እና ከአሁን በኋላ ከአንቺ ጋር አንሆንም፣ አብረን አንሰራም፣ እንዲሁም ደግሞ ተጎንሽ ሆነን ራሳችንን አናስነቅም ብለዋታል ማለት ነው። ሩታም እንግዲህ ይሄን ነገር ሳደርግ ሁሉ ነግሬያችኋለሁ እና ይሄን ጥፋት አይደለም፣ ለምንድን ነው አሁን ምንም ነገር እንደማታውቁ የምትሆኑብኝ ብላ እንግዲህ ያዙ ሊቀቁኝ ስትል ነበር። እንዲሁም ደግሞ ሜሪ ማለት ነው እንዴ ተዝኩል እንደው አንድ ጥፊ ይሻላታል ለሩቲ ማለት ነው። እና እኔ በጣም የገረመኝ ማለት ነው ሩታ ሁሉ የሆነው በእናንተ ምክንያት ነው። ምክንያቱም አብርሽ ቀለበት ሲያደርግ ይዛችሁ ሄዳችሁት እናንተ ናችሁ። እኔ ምንም ነገር አልፈልግም ነበር፣ አርፌ ተቀምጬ ነበር። ስለዚህ ይሄ ሁሉ የእናንተ ስራ ነው። እንዲሁም ወደ ህይወት አትምጡ፣ አታስፈልጉኝም አላለቻቸው። እርፍ ዳኒና ሜሪ ሞት ይሻላቸዋል ማለት ነው። ጭራሽ በተባበሯት እንደዛ አለቻቸው። ነቅዱትዬ ማለት ነው። በእርግጥ ዳኒ ተሩታ ጎን ነው። እንዲሁም ደግሞ ሜሪም ታያቸዋት ብዙ ጊዜ እናውቃታለን፣ ተጎኗ አትለይም። ዱባይ ድረስ ሄዳለች ለሰርጋቸው። ያንንም ተውትና ተስቀደም እዛው ብዙ ነገር አይተናል ማለት ነው። አብራት ሁና ያለና የቅርብ ጓደኛ ቤተሰብ ምናምን ራሱ የአብርሽ እንኳ ራሱ አልሄዱም። ያኔ እንዲሁም አንድ ያለ ረዥም ልጅ እሷና እች ሜሪ ዳኒና ጸጊ ሆነው ነው አይደለም ሄደው የዳሯቸው። እና አሁን ለምንድን ነው ያንን ሁሉ እውነታ በአንድ ጊዜ እንደዚህ እንትን የሚሉት? እና አብርሽን ጋር እንድትሆኝ አልፈልግም። እኛ የምንፈልገው ከደስታ ጋር እንድትሆኝ ነው። ደስታም እኮ ተብዬው ችግር የለውም እጠብቀሻለሁ አላት። ችግር የለውም እንጠብቅሻለን አላላትም? እጠብቅሻለሁ፣ እወድሻለሁ። እሷ ደግሞ አላስ አጠገብ ያለ ምን አይታይ ነው የሚባል። እንግዲህ ደስታ ተብዬው ለሩታ ምንም አልታያትም ማለት ነው። ግን ሩታ ማለት ነው የምትመቸኝ ነገር የሆነ ከአብርሽ ጋር ስትጣላ በጣም ምናምን ነገሮች ሞክራል ሳካላ ሲል ማለት ነው። ምን ትላለች? አሁን ደግሞ ውጭ ተነሳ ማለት ነው። ውጭ በቀደም ውጭ እላለሁ ብላ አብርሽ ወደ እሷ ነበረ ነጋየር የሚለምንና አሁን ደግሞ ደግማ እንግዲህ ውጭን አንስተዋለች። በእርግጠኝነት አሁን ደግሞ ውጭ መቼም ስትሄድ ዝም ብሎ አያይም ማለት ለልጁ ሲል ወይ ይታረቃል ወይ ደግሞ እሷን ልመና ይጀምራል ማለት ነው። እና እንግዲህ ለነዲያን መልስ እየመለሰችላቸው ማለት ነው። ምክንያቱም ሁሉን ነገር ከደስታ ጋር ተመካክሬያለሁ፣ እሱ ያውቃል፣ አብርሽንም እንዳገኘሁት ያውቃል እና እኔ ማለት ከደስታ ጋር እንደምትሆን የታሱ ጋር ነገሮችን እየተመካከረች እንደሆነ ነው እንግዲህ ስታስረዳቸው የነበረ እና ራሳችሁን ያስናቃችሁት እናንተ ናችሁ እንጂ እኔ ሩታ አይደለሁም ብላ መልሳላቸዋለች። እና ስለዚህ ሩታ ከደስታ ጋር ተመካከራ ከሆነ እነ ዲያኒ እንዲሁም ደግሞ እነ ማናቸው እነ ሜሪ ተብዬዎች ጓድ አይገባም ማለት ነው። ምክንያቱም እንግዲህ ደስታን ያገናኟት እነሱ ናቸው። እንዲሁም ደግሞ አብርሽን ተይና ከደስታ ጋር ደስታ ነው የሚወድሽ፣ አብርሽ አይፈልግሽም ብለው እንግዲህ ሩታንም ለማናደድ ሞክረው ነበረ። እንግዲህ ሩቲም እንደየናት ማለት ነው የደስታን እጅ ይዛ እነሱን የማልፈልጋችሁም ብላ ሄዳለች ማለት ነው። እና ሩታ አሁን በምታደርገው ነገር ኦዲየንሶቿም ተቆጥተውባታል ማለት ነው። ምክንያቱም አብርሽ ጋር እንድትሄጂ አንፈልግም፣ እሱን እንዲለምኘው አንፈልግም፣ እሱ ሲመጣ ነው እንጂ ደስ የሚለን እያሉ ብዙ አስተያየት ተሰጥቶት ነበር። እና እንግዲህ እነዚያንም ያንን ነገር ነው ያደረጉት። እንግዲህ ሩታ በሌላ ነገር እንደምትመጣ ደግሞ ወደ አብርሽ እንደማትሄድ አብርሽ ያው ስሙን አስመልሷል፣ ስሙን አጥርቷል ማለት ይቻላል ማለት ነው። እና ውዶች የለስ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉኝ።
እንግዲህ እንዳየነው ሩታና አብርሽ በጣም ተማረዋል ማለት ነው። ምክንያቱም አብርሽ በጣም ርቆ ሄዷል ማለት ይቻላል። እንግዲህ ከሄርሜላ ጋር ያለውን ነገር እያየን ነው ማለት ነው። ተለት ለት የተለየ ነገር እያደረጉ ለምሳሌ በቃል አይደለም በቲክቶክ ኢንስታግራም ላይ በተለያዩ ሶሻል ሚዲያ ላይ እያየናቸው ነው እና አንድነታቸውን እንዲሁም ደግሞ ፍቅራቸው የምር እንደሆነ እያሳዩ ይገኛሉ እና ሩታ ደግሞ ቆይታለች እንግዲህ እነሱን ለመለያየት እንድኖ ባሏን ለመመለስ ሙከራ ካደረገች ቆይታለች። መጀመሪያ በማስቀናት ነበር የጀመረችው። አሁን ላይ ደግሞ ያለበት ድረስ በመሄድ የግድ ከሷ ጋር መሆን የለብንም እንዲሁም አርግዣለሁኝ ስትፈልግ ደግሞ ልጅን ተቀበል ስትፈልግ ውጭ ልሄድ ነው እያለች ነውና ያንንም ነገር አንዱንም አልተቀበላትም እና ስለዚህ አብርሽ ርቆ ሄዷል ማለት ይቻላል። ከመጀመሪያውኑ ሲጀመርን ያልፈልግ ምናምን ስትለው ነበር እና በእርግጠኝነት ከሄርሜላ ጋር ያላቸው ነገር እርግጠኛ ስኮን አሁን ላይ በቃ በጣም ተናዳለች ማለት ነው። ስሜታዊ ሆና እንዳየናት ነው እንግዲህ ኦዲየንሶቹን እስከ ማስቀየም ድረስ ደርሳለች ማለት ነው። አንዳንዶቹ ቢደግፏትም ብዙዎች ግን አብርሽ እንድታገኘው አይፈልግም ማለት ነው። እኔ ራሱ የእነሱን ነገር ብዙ ጊዜ አይቼዋለሁ ማለት ነው። ያኔ ድሮ የሚሰሩት እና አሁን የሚሰሩት ልዩነት አለው። ለምሳሌ ድራማ ነው ወይስ የምር ነው ወይ የሚለውን አሁን ላይ መለየት ትንሽ ይከብዳል። ግን ትንሽ ጊዜ ነው ጊዜ ይፈጅም ማለት ነው። በቅርቡ የሚታወቅ ይሆናል። ምክንያቱም አንዳንድ ነገሮች ይኖራሉ ማለት ነው። በዚህ ያው እነ ዳኒ ያሉበት እንትን ድራማ ትንሽ ከበድ ይላል ማለት ነው። በተለይ ዳኒ ስለ ዩቲዩብ እኮ ምርጥ ተዋናይ ነው የሚወጣው የሌለ ማለት ነው። እና ድራማቸው ይመቸኛል። ያው ውጥ የለውም እንጂ ተከታታይ ድራማ እየተወርክ ነው የሚመስል